እንደ አውሮፓውያን አቆጣጠር በ1944 ሰማዩ ደመናማ ነበር። ነገር ግን በለንደን ጎዳናዎች ላይ የሚሄዱ ሰዎች አየር ላይ የሚበር አውሮፕላን ድምፅ አልሰሙም። ምንም አይነት የሳይረን ማስጠንቀቂያ አልተደወለም። ከዚያም ፍንዳታ ሆነ። ከደመናው በላይ ከድምፅ ፍጥነት በ3 እጥፍ በፍጥነት የሚበር በሰማይ ላይ ምንም አይነት ምልክት የማይተው የሞት መልእክተኛ መጣ። ሂትለር ይህንን መሳሪያ ቪ2 ሮኬት ሲል ጠራው። የዓለም የመጀመሪያው ባሊስቲክ ሚሳይል 1 ቶን የሚመዝን የፍንዳታ አካል የተሸከመ ያለምንም ማስጠንቀቂያ ከሰማይ ተከስቶ ከተማን አመድ የሚያደርግ የሂትለር የበቀል መሳሪያ። ነገር ግን ይህ መሳሪያ የዓለምን ታሪክ ከመቀየሩ በፊት ናዚዎች የማያውቁት በታሪክ መዛግብት ውስጥ እጅግ አደገኛና ድንቅ የሆነ ተአምራዊ ምስጢር ኦፕሬሽን በፖላንድ ደን ውስጥ እየተካሄደ ነበረ። ዛሬ የምንነግራችሁ ታሪክ የቦምብ ታሪክ አይደለም። የምንነግራችሁ ታሪክ የጀርመን መኮንን ሳሎን ውስጥ አትክልት በተጫነ ጋሪ ስር እና በጭቃ በተሸፈነ ምስጢራዊ የአውሮፕላን ማረፊያ ላይ የተፈጸመ የሂትለርን የመጨረሻ ተስፋ አየር ላይ ያስቀረ የጀግኖች ታሪክን ነው። እንደ አውሮፓውያን አቆጣጠር ነሐሴ 1943 የእንግሊዝ አየር ኃይል በባልቲክ ባህር አቅራቢያ የሚገኘውን የናዚዎችን ምስጢራዊ የፔኔሞንዴ ምርምር ማዕከል በቦምብ ደበደበው። ናዚዎች ደነገጡ። የቪቱ ሚሳይል ኢንጂነራቸውን ቨርነር ቮን ብራውንንና ሙሉ የምርምር ቡድናቸውን ወደ ምስራቅ ፖላንድ ብሌዝና ወደምትባል አነስተኛና በጥቅጥቅ ደን ወደ ተከበበችው መንደር አዛወሩ። ቦታው በጣም ምስጢራዊ ከመሆኑ የተነሳ አዶልፍ ሂትለርና የሆሎካስት ዋና አቀናባሪው ሄንሪክ ሂምለር በአካል መጥተው ጎብኝተውታል። ነገር ግን ናዚዎች አንድ ትልቅ ችግር ነበረባቸው። የሚተኩሷቸው ቪቱ ሚሳይሎች ኢላማቸው ጋር ሳይደርሱ አየር ላይ ይሰባበሩ ነበር። የሚወድቁት ደግሞ በቡጎንዝ አቅራቢያ በሚገኙ የፖላንድ መንደሮች ላይ ነበረ። ጀርመኖች የወደቁትን ስብርባሪዎች ለመሰብሰብ ወታደሮቹን ያዘምቱ ነበር። በለንደን ያለው የብሪታንያ ሳይንሳዊ የስለላ አዛዥ ዶክተር አርቢ ጆንስና ቡድናቸው ለዚሁ መሳሪያ ፍንጭ አገኙ። 2 የታሰሩ የጀርመን ጀነራሎች በምስጢር በተጠመደ ክፍል ውስጥ ሲያወሩ ሰሙ። ለንደን አቅራቢያ ነን፣ ምንም አይነት የቦምብ ድምፅ ግን አልሰማንም፣ አሁንም አልተዘጋጀም ማለት ነው ሲሉ የብሪታንያ ሳይንቲስቶች ደነገጡ። ሂትለር በእርግጥም አስፈሪ ሚሳይል እያዘጋጀ ነው። ነገር ግን ይህንን መሳሪያ ለማቆም ብሪታንያ አንድ ነገር ያስፈልጋት ነበር፣ የሚሳይሉን አካል ማግኘት። ግንቦት 1944 አንድ የቪቱ ሚሳይል ሳይፈነዳ በቡጎንዝ ረግረጋማ መሬት ውስጥ ተቀርቅሮ ወደቀ። ጀርመኖች ፍለጋ ጀመሩ። ነገር ግን የፖላንድ የመቋቋም ተጋዳላዮች ከጀርመኖች ቀድመው ደረሱ። ወዲያውኑ ሚሳይሉን በቄጠማና በሳር ሸፈኑት። ጀርመኖች አካባቢውን አሰሱ፣ ምንም ነገር አጡ። ከጥቂት ቀናት በኋላ ፍለጋቸውን አቆሙ። ጀርመኖች እንደሄዱ የፖላንድ ተጋዳላዮች ሚሳይሉን ከደበቁበት አውጥተው ወሰዱት። የዋርሶ ሳይንቲስቶች መጡና ሚሳይሉን በቁራጭ ፈታቱት። የሚሳይሉን ክፍሎች በጆንያ አድርገው በአትክልት በተጫኑ የገበሬ ጋሪዎች ስር ደበቋቸው። በጫካው ውስጥ ደግሞ መሳሪያ የነገቡ ታጣቂዎች በምስጢር ይከተሏቸው ነበረ። የናዚ ፍተሻዎችን አልፈው ዋርሶ ገቡ። ነገር ግን አደጋው አልቀረም። የፖላንዱ ፕሮፌሰር ያኖሽ የኤሌክትሮኒክስ ክፍሎቹን መመርመር ነበረበት። ስለዚህ የፖላንድ ታጋዮች እጅግ ድፍረት የተሞላበት ውሳኔ ወሰዱ። ሚሳይሉን የመረመሩት በአንድ የጀርመን ወታደራዊ መኮንን የግል መኝታ ቤት ውስጥ ነበረ። የጀርመኑ መኮንን በቢሮው እያለ የፖላንድ ሰላዮች የመኮንኑን ሳጥን ወስደው ሚሳይሉን ይተነትኑበታል። የፖላንድ አገልጋይ መኮንን ወደ ቤት እንዳይመጣ ስልክ እየደወለች ምግብ በቢሮው እንዲበላ ታታልለዋለች። መኮንኑ ይመጣል ከተባለ ፕሮፌሰሩ ዕቃውን ጠቅልሎ ይሰወራል። በዚህ መልክ የቪቱ ሚሳይል ምስጢራዊ ኤሌክትሮኒክስ ሙሉ በሙሉ ተመረመረ። ሐምሌ 25 1944 እኩለ ሌሊት የሚስጥራዊ ኦፕሬሽን የመጨረሻውና እጅግ አደገኛው ምዕራፍ ተጀመረ። ኦፕሬሽን ዋይልድ ሆርን ከእንግሊዝ የተላከ የራፍ ዳኮታ አውሮፕላን ለ18 ሰዓታት የሚበቃ ተጨማሪ የነዳጅ ታንከር ጭኖ በናዚ ወታደሮች በተከበበው የፖላንድ ቫልሩዳ የአውሮፕላን ማረፊያ ላይ ያረፈ። ታጣቂዎቹ ከጫካው ወጡ። በ19 ሻንጣዎች የተሞሉ የቪቱ ሚሳይል ክፍሎች፣ የንድፍ ምስሎችና የሳይንሳዊ ምርምር ሪፖርቶች ወደ አውሮፕላኑ ተጫኑ። ነገር ግን ጥፋት ተከሰተ። አውሮፕላኑ ሊነሳ ሲል ጎማዎቹ በጥልቅ ጭቃ ውስጥ ተቀረቀሩ። ሞተሩ ቢጮህም አውሮፕላኑ ከቦታው አልነቃነቅ አለ። አብራሪዎቹ ደነገጡ። የጀርመን ወታደሮች በጥቂት ኪሎ ሜትሮች ርቀት ላይ ይገኛሉ። የሞተር ድምፅ ሰምተው ቢመጡ ሁሉም ነገር ያበቃለታል። 2 ጊዜ ጭነቱን ሙሉ በሙሉ አወረዱት። ታጣቂዎች በባዶ እጃቸው ጭቃውን ቆፈሩ። እንጨትና ሳር ከጎማው ስራ ጎረሱ።
አሁንም አልሆነም። የአውሮፕላኑ አዛዦች የመጨረሻውንና ልብ የሚሰብረውን ውሳኔ ያስተላለፉ። ጭነቱንና ተሳፋሪዎቹን አውርዱ፣ አውሮፕላኑን በሳት አቃጥላችሁ ወደ ጫካ ግቡ አሉ። የአውሮፕላኑ ሰራተኞች በክንፎቹና በጎማዎቹ ላይ ቤንዚን ማፍሰስ ጀመሩ። ነገር ግን በአቪዬተሮችና በፖላንድ ታጣቂዎች የመጨረሻ ታምራዊ ጥረት አውሮፕላኑ ከጭቃው ተስፈንጥሮ ወጣ። በምድርና በሰማይ መካከል በተደረገ ታምር አውሮፕላኑ ወደ አየር ተንሳፈፈ። ሐምሌ 28 1944 የቪቱ ሚሳኤል ስብርባሪዎች ለንደን ገቡ። የብሪታንያ ሳይንቲስቶች በጥንቃቄ መረመሩት። ታሪከኛው ጋይ ዋልተርስ እንዳለው 12.5 ቶን የሚመዝነውን ሙሉ ሚሳኤል ማጓጓዝ አይቻልም ነበር። ነገር ግን ፖላንዶች በጥንቃቄ ፈታተው ዋና ዋና ክፍሎቹን ላኩ። ይህ ደግሞ ብሪታንያውያን ያልተበላሹ አካላትን እንዲያገኙ አድርጓቸዋል። ብሪታንያውያን አንድ ትልቅ ጥያቄ ነበራቸው። ይህ ሚሳኤል ከሩቅ የሚቆጣጠሩት የሬዲዮ ጋይዳንስ ሲስተም አለው ወይስ የለውም የሚል። ካለው የሬዲዮ ሞገዱን በመቁረጥ ሚሳኤሉን መንገድ ማሳት ይቻላል። ነገር ግን ከተሰረቁት ክፍሎች ብሪታንያውያን አንድ ትልቅ እውነት ተረዱ። ሚሳኤሉ ምንም አይነት የውጭ መቆጣጠሪያ የለውም። ይህ ግኝት ብሪታንያውያንን በከንቱ ጊዜያቸውንና ሀብታቸውን የማይሰራ የመከላከያ ቴክኖሎጂ ላይ እንዳያባክኑ አዳናቸው። የቪቱ ሚሳኤልን ለማቆም አንድ መንገድ ብቻ ነበር፣ ጦርነቱን ማሸነፍ። ከ6 ሳምንታት በኋላ የሂትለር ቪቱ ሚሳይሎች ለንደን ላይ መውደቅ ጀመሩ። ነገር ግን ምስጢሩ አስቀድሞ ተገልጧል። የፖላንድ ታጣቂዎች፣ የዋርሶ ሳይንቲስቶችና የራፍ አብራሪዎች ባደረጉት ወደር የሌለው ድፍረት የናዚዎችን ድንቅ መሳሪያ ምስጢር ለዓለም አጋለጡ። ይህ በታሪክ ከተደረጉ እጅግ አደገኛ፣ አስደናቂና ስኬታማ የስለላ ስራዎች አንዱ ሆኖ ይኖራል። ስለዚህ ታሪክ ምን ያስባሉ? የፖላንድ ታጣቂዎች ያደረጉት ድፍረት አስገርሞታል? አስተያየቶን ኮመንት ላይ ያስቀምጡልን። ቪዲዮን ከወደዱት ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።